ወንድ ጠፍቶ ሴቶቹ ባል ለማግኘት ቸግረዋል። Where women outnumber men, where beauty walks the streets. በዚች ሀገር ወንድ ልጅ ከመጥፋቱ የተነሳም በሰዓት በብር ይከራያል። Single women are seeking partners. በዚች ሀገር የሚኖሩ ሴቶች ለወንዶቹ ቢከፋፈሉም ለ100 ወንዶች 116 ሴቶች ይደርሳሉ። ቆነጃጅት ሴቶች በወንዶች እጦት የተቸገሩበት የዓለማችን አስገራሚው ሀገር ላትቪያ። Welcome to Latvia, the Baltic nation with a surprising secret. በዛሬው ቪዲዮአችን ይህችን አስገራሚ ሀገር አስጎበኛችኋለሁ። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንጀምር። Where you can rent a city apartment for the price of a fancy dinner back home. As we discover Latvia's world of love, money and opportunity. የትየለሌ ሴቶችና አነስተኛ ቁጥር ያላቸው ወንዶች የሚኖርባት የምዕራብ አውሮፓዊቷ ባልቲክ ሀገር ላትቪያ የሴቶች ውበት በየመንገዱ ላይ ፈሶ ቢታይም የፍቅር አጋር ውሃ አጣጭ ማግኘት እድላቸው ግን እጅጉን አናሳ ነው። በላትቪያ ከጠቅላላው ሕዝብ 53% የሚሆኑ ሴቶች ሲሆኑ ከ100 ሺህ በላይ ትዳር እንደ ሰማይ የራቃቸው ሴቶች አሁንም የፍቅር አጋር ያለ እያሉ ይገኛሉ። አንዳንዶች ይህን ችግር ለመቅረፍ ውሃ አጣጭ ፍቅረኛቸውን ፍለጋ ወደ ውጭ ሀገራት ለመጓዝ ሲገደዱ ያን ማድረግ ያልቻሉ ደግሞ ለዘላለም ብቻቸውን የመሆን ዕጣ ፈንታ ተጋርጦባቸዋል። እኛም የዚህችን ሀገር የሴቶች ፈተናና ወዲህ ደግሞ ልዩና ድንቅ ገጽታዋን እናስቃኛችኋለን። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። በላትቪያ አስደናቂ መልክ፣ ረጅም ቀጭን ቁመና፣ ሰማያዊ አይኖች እንዲሁም ወፈር ያሉ ጉንጮች ኖራቸው አንገትን የሚጠመዝዙ ውበት የተላበሱ ቆንጆ ወጣት ሴቶች በየጎዳናው ላይ ለብቻቸው ሲዘዋወሩ ማየት የተለመደ ነገር ነው። የላትቪያ ከተሞች የቆዩ የሶቪየት ዘመን ህንፃዎች ከዘመናዊ የቴክኖሎጂ ማዕከል ጎን ለጎን የተደረደሩባት ሲሆን በከተማዎች ውስጥ ከምርጥ እራት ጋር ቀለል ባለ ዋጋ አፓርታማ መከራየት የሚችሉበት፣ የአይቲ ፕሮግራሞች ከፍተኛ ዶላር የሚያገኙበት፣ ወዲህ ደግሞ የቢራ ዋጋ ኪስን የሚያራቁትበት ብዙ ስፍራዎች አሏት። ሴቶች የውጭ ሀገር ዜጎች ለመተዋወቅ በጉጉት የሚሰለፉባት በሰሜናዊት አውሮፓ ባልቲክ ክልል የምትገኘው ላትቪያ ትልቅ ልብ ያላት ትንሽ ሀገር ናት ይሏታል በደንብ ያጠኗት የታሪክ ባለሙያዎች። ይህች የተደበቀች እንቁ ሀገር በበለጸጉ ታሪካዊና በሚያስደንቅ መልክዓ ምድሮቿ ተሞልታለች። ላትቪያ ከኢስቶኒያ፣ ከሩሲያ፣ ከቤላሩስና ከሌትዊኒያ ጋር ድንበር የምትጋራ የባህል መስቀለኛ መንገድ ናት። ስትራቴጂካዊ ቦታዋ የምስራቅ አውሮፓን ውበት ከኖርዲክ ቅልጥፍና ጋር በማዋሃድ ልዩ ማንነቷን ሲቀርጽላት በዚች ሀገር መካከል ላይ ዋና ከተማዋ የሆነችው ሪጋ ትገኛለች። እዚህ የመካከለኛው ዘመን ሾጣጣ ህንፃዎች ከዘመናዊ ሰማይ ጠቀስ ፎቆች ጋር ጎን ለጎን ቆመው ከሰማዩ ጋር እያወጉ ያለፈውንና የወደፊቱን የሚያገናኝ የአገር ታሪክን ይተርካሉ። ይህቺ የባህል መፍለቂያ ሀገር 1.8 ሚሊዮን ህዝብ ሲኖርባት 62% የሚሆኑት የላትቪያ ተወላጆች ሲሆኑ የሩሲያውያን የቤላሩሳውያንና የዩክሬናውያን ደማቅ ድብልቅ ዘር ሐረጎች ለሀገሪቱ የባህል ብዝሃነት ላይ ጣዕምን ይጨምራሉ። በላትቪያ ሴቶች 53% የሚሆነውን የህዝብ ብዛት ይዘው ከወንዶች በእጅጉ ቁጥራቸው በማየሉ ምክንያት ያላገቡ ወንዶች እንዳሻቸው እንስቶችን የሚያማርጡባት ገነት ናት። ከ100 ሺህ በላይ ያላገቡ ሴቶች ውስጥ ብዙዎቹ ከባዕድ አገር ሰዎች ጋር የፍቅር ግንኙነት ለመመስረት በተጠንቀቅ ቆመው የሚያገኙ ሲሆን በጣም ቆንጆ ሴቶች የረጋ ጽድት ያሉ ጎዳናዎች ላይ ቢጫ ጸጉር፣ ሰማያዊ አይኖች ጋር ሲጓዙ ልዩ የላትቪያ ውበትን ይፈጥራሉ። ነገር ግን የላትቪያ ሴቶች በቁንጅናቸው ብቻ ሳይሆን በማሰብ ችሎታቸውም በጥንካሬያቸውና በነጻነታቸው ይታወቃሉ። ላትቪያ ውድ ያልሆነ ተመጣጣኝ ኑሮ የሚገፋባት በሪጋ ከተማ መካከል የሚገኘው ስፍራ ባለ አንድ መኝታ ቤት አፓርታማ በወር ከ450 እስከ $700 ሲከራይ፣ ከተማው መሃል አካባቢ ወጣ ያሉ ሲሆን ደግሞ ዋጋቸው ከ350 እስከ $600 ይወርዳል። በለምለም ደኖችና ጸጥ ባሉ ሐይቆች በተከበቡ ውብ አረንጓዴ መንገዶች ባሉበት የገጠር ከተሞች የሚገኙ ቤቶች ደግሞ በወር ከ200 እስከ $400 የሚደርስ የኪራይ ዋጋ ሲቆረጥባቸው የላትቪያ የቤቶች ገበያ የሁሉንም ሰው ምርጫና በጀት ያስተናግዳል። እናም
እዚች ዘናጭ ሀገር እግሩ የረገጠ የውጭ ሀገር ሰው ኪሱን ተመልክቶ ከቆንጆ የከተማ አፓርትመንቶችና ገጠራማ የገጠር ቤቶች ድረስ አማርጦ ለሱ ስምም የሆነ ቦታ ማግኘት ይችላል ማለት ነው። ወደ ሬስቶራንቶቿ ብቅ ሲሉም $12 ብቻ ጣፋጭ ምግቦችን እያጣጣሙ ከምቾት ካፌዎች እስከ መካከለኛ ደረጃ ምግብ ቤቶች እየተንሸራሸሩ መደሰት ብርቅ አይደለም እዚያ። አይ ከገበያ አስቤዛ ሸምቼ በቤቴ መገባለሁ ካሉም በወር ከ170 እስከ $300 ብቻ በመመደብ ታታሪ የላቲቪያ ገበሬዎች ያቀረቧቸውን ትኩስና ተመጣጣኝ በንጥረ ነገሮች የተሞሉ ምርቶችን በመጠቀም በቤት ውስጥ የሚያዘጋጁ የድግስ የሚመስሉ ማዕዶችን ማስተናገድ ያስችሎታል። በባህር ዳርቻዎች ዘና እያሉ የላቀ ቴክኖሎጂ ዕውቀት በመኖሩም ፈጣን ኢንተርኔት በወር እስከ $18 ብቻ ከፍለው እየኮመኮሙ የአካል ብቃት እንቅስቃሴ አፍቃሪ ከሆኑም በወር እስከ $24 ድረስ ብቻ በማውጣት በአካባቢው ጅሞች ሰውነትን ማዳበር፣ ጤንነቱን መጠበቅ ይችላሉ። የልብስ ፋሽን መከተልም እዚች ሀገር ቀላል ሲሆን በላቲቪያ የልብስ ዋጋዎች $10 ጭምር ሲገኙ የቅንጦት የወንድ ሸሚዞች $20፣ ጥራት ያላቸው ጂንሶች ደግሞ $50 ብቻ ያህል ያስወጣሉ። ላቲቪያ ልዩ የሆነች የአውሮፓ ውበት ስትሆን ስራ አጦች፣ ጡረተኞች ወይም ደግሞ አውደልዳዩ ዜጎች ቢሆኑ ይቺ የባልቲክ እንቁ ያለ ከፍተኛ ዋጋ ከፍተኛ ጥራት ያለው ህይወት በተመጣጣኝ ዋጋ ታቀርባለች። ታሪካቸው ሲቃኝ ደግሞ እነዚህ ቀደምት የላቲቪያ ነዋሪዎች ለዘመናት የለውጥ ዘመን የሚጸና ሀገርን መስርተው ጥለዋት ኑሯቸውን ቢገፉ ብዙዎች ሳይቆዩ ሀያላን ጎረቤቶቿ አይናቸውን ጣሉባት። አስከትሎም የቴዎቶኒክ ባላባቶች ስዊድንና ፖላንድ እንዲሁም ደግሞ ሊትዌኒያ ሰርጸው በመግባት ለአሁኗ ላቲቪያ ሁሉንም የላቲቪያን ቋንቋ፣ አርክቴክትና ልማዶችን በመቅረጽ አሻራቸውን ጥለዋል። ይህ የተጽዕኖ ቅይጥ በአውሮፓውያን ውስጥ ከሌላው የተለየ በዓል ፈጠረ። ቆይቶ ግን አንደኛው የዓለም ጦርነት ሁሉንም ነገር ቀይሮ ከግጭትና ትርምሱ ማግስት ማለትም በ1918 ላቲቪያ እንደ ነፃ ሀገር ሆና ብቅ በማለት ከዘመናት በኋላ ለመጀመሪያ ጊዜ ላቲቪያን የራሳቸውን ዕጣ ፈንታ በራሳቸው እጅ ጠፍጥፈው ለመስራት በቁ። ነገር ግን ይህ ነፃነት እስከ ሁለተኛው የዓለም ጦርነት ብቻ ነበር ዘልቆ። አዳዲስ አስፈሪ ነገሮች መጡ። ላቲቪያ የሶቪየት ኃይሎች ከዚያም ናዚ ጀርመንና በድጋሚ ሶቪየቶችን እያፈራረቁ ተቆጣጠሯት። ለአምስት አስርተ ዓመታት የሶቪየት አገዛዝ የላቲቪያን ማንነት ለማጥፋት ቢሞክሩም ህዝቦቿ ግን በድብቅ ባህላቸውን ይዘው ቆዩ። ከዚያም በ1991 የሶቪየት ህብረት ሲፈርስ ላቲቪያ እድሉን ተጠቅማ ሀገሪቱ ነፃነቷን አወጀችና ዳግም ነፃውን ዓለም ተቀላቀለች። በ2004 የአውሮፓውያን ህብረት አባል ሆና በ2014 ደግሞ ዩሮን መገበያያ ገንዘቧ በማድረግ ላቲቪያ ከአውሮፓውያን ጋር የበለጠ አዋህዷታል። ላቲቪያን በጠንካራ ነፃነታቸው የሚታወቁ ደፋር ኩሩ ህዝቦች ሆነው ኢኮኖሚያቸውን የድሮና የአዲስ ቅሪት አስይዘው ሀገሪቱ ራሷን ከሶቪየት ዘመን የኢንዱስትሪ መሰረት ወደ ዘመናዊ የተለያዩ የኢኮኖሚ ኃይል ቀይራለች። በተለይ መዲናዋ ሪጋ ለንግድ አገልግሎቶች ማዕከል ሆና በሰለጠነ የሰው ኃይልና በዝቅተኛ ወጪዎች ዓለም አቀፍ ኩባንያዎችን ስስብ ቆይታለች። በምህንድስና በኬሚካሎችና በምግብ ማቀነባበሪያ ዘርፍ የላቀችው ሀገሪቱ ለረጅም ጊዜ የቆየ የእንጨት ኢንዱስትሪ እያደገ በመምጣቱ የላቲቪያ ሰፊ ደኖች በአግባቡ እየተጠቀመች ነው። በገጠር አካባቢዎች የላቲቪያ ገበሬዎች ጥራታቸውን የጠበቁ የወተት ምርቶችና ከፍተኛ ደረጃ ያላቸው እህሎችና አትክልቶችን እያመረቱ ከራሳቸው አልፎ ኤክስፖርት በማድረግ ሌሎችን ይመግባሉ። በምስራቅና በምዕራብ ዓለም መካከል የምትገኘው ላቲቪያ ስትራቴጂካዊ አቀማመጧ እንደ ወሳኝ የንግድ ትስስር ሆኖ ስለሚያገለግላት ይህ ተፈጥሮ የቸራት ትልቅ ሀብት ነውና ዶላር ታከማቻለች። ያደገ የመጣው የአይቲ ዘርፍ የላቲቪያን የቴክኖሎጂ ጅምር ኩባንያዎች በማሳደግ ዓለም አቀፍ ኩባንያዎች የልማት ማዕከላትን እያቋቋሙ ሲሆን ይህ እድገት ከፍተኛ ክፍያ የሚከፈላቸው ስራዎችን እየፈጠረና ላቲቪያ በሰሜን አውሮፓ የቴክኖሎጂ ማዕከል እንድትሆን ያስቻለ ነው። የተፈጥሮ ድንቅ ስራን የሚያሳይ የላቲቪያ መልክዓ ምድር ወደ ግማሽ ያህሉ የአገሪቱ ክፍል የሚሸፍን ሰፋፊ ደኖችን ለተለያዩ የዱር እንስሳት መኖሪያ ሲሆን 500 ኪሎ ሜትር የሚሸፍኑ አሸዋማ የባህር ዳርቻዎቿ የአሳ ማጥመጃዎችን ጨምሮ
ሰላምን የሚሰጡ መዳረሻዎች ናቸው። በመላ ሀገሪቱ ከ3000 በላይ ተበታትነው የሚገኙ ወንዞችም ለአሳ ማጥመድ፣ ለመዝናኛ፣ ለጀልባ ጉዞ ምቾት ያላቸው ጸጥ ያሉ ቦታዎች አሉ። የላቲቪያ የአየር ንብረት መካከለኛ ግን ሊተነበይ የማይችል ሆኖ የበጋ ወራት መለስተኛና ለቤት ውጭ እንቅስቃሴ ተስማሚ አስደሳች ሲሆን በዝናብ ወቅት የሚመጣው በረዶ ደግሞ ወደ ክረምት ድንቅ ምድር ሲለውጣት ጸደይና መኸርም የመሬት ገጽታውን በደማቅ ቀለሞች በመሳል አስደናቂ ትዕይንቶችን ይፈጥራሉ። ሀገሪቷ አካባቢውን ለመጠበቅ ያላት ቁርጠኝነትና የተፈጥሮ ድንቆችን ለሚመጡ ትውልዶች በማስተላለፍ የብሔራዊ ማንነት ዋና አካል አድርጓታል። ወደ ላቲቪያ ሴቶች ስንመለስ ብዙውን ጊዜ አስደናቂ እንደሆኑ ሲገለጽ፣ ማራኪነታቸው ከመልክ በላይ ልዩ የሆነ ጥንካሬን፣ የጸጋና የእውቀት ድብልቅ ናቸው ይሏቸዋል። በቅርብ የሚያውቋቸው የላቲቪያ ሴቶች ጎልተው የሚታዩ ረጅምና ቀጭን ሲሆኑ አማካኝ ቁመታቸው በአውሮፓ ውስጥ ካሉ ሀገራት ከፍተኛዎቹ መካከል አንዶቹ ናቸው። ስሪተ ባህሪያቸው ብዙውን ጊዜ የስላቭና የኖርዲክ ጄኔቲክስ በማዋሃድ ሆኖ ልዩ ውበት በመፍጠር የፀጉር ቀለማቸው ፈዛዛ ሐምራዊ ቢጫ ቀለም አለው። ብዙዎች አስደናቂ አይኖችና ሰማያዊ፣ አረንጓዴ ወይም ደግሞ ግራጫ ጥላዎች ሲኖራቸው ክላሲክ ውበትንም ከዘመናዊ ውበት ጋር ያለምንም ጉድለት ያዋህዳሉ። በሪጋ ከተማ፣ በፓሪስ ወይም በሚላን ውስጥ የሚታዩ ቄንጠኛና የተበጁ ልብሶችን የለበሱ ሴቶች የሚንጎማለሉበት ስፍራ ሲሆን ብዙውን ጊዜ ደማቅ ጌጣጌጦችን ወይም ሻርፖችን በመጠቀም መልካቸውን ለማድመቅ የመጋገጥ ችሎታ አላቸው። የላቲቪያ ሴቶችም ሌሊት ጉዞ የኮክቴል ቀሚሶች ሲለብሱ ለጫካ ጉዞም ተመራጭና ዘናጭ አልባሳቸውን በመጠቀም ከፍ ያለ በራስ መተማመንን ያጎናጽፋሉ። ይህ ያመጣው ጠንካራ ተማሪ መሆናቸውንና ለራሳቸው የሚሰጡት ግምት ከፍ ያለ በመሆኑ ሲሆን ለመንፈስና አካላቸውም ልዩ ትኩረት በመስጠት ብዙውን ጊዜ ከከባድ ሜካፕ ወይም ከሚያብረቀርቁ አልባሳት ይልቅ የተፈጥሮ ውበትን ይመርጣሉ። ብዙ ቋንቋ ተናጋሪዎች ወደ ተለያዩ ሀገራት የተጓዙና ስኬታማ የሥራ ዕድሎች ሲኖራቸው ያንዳንዳቸው የራሳቸው የሆነ ልዩ ዘይቤና ስብዕና ያላቸው ግለሰቦች መሆናቸውን ልብ ማለት አስፈላጊ ነው። በመሰረቱ የላቲቪያ ሴቶች ባህላቸውን ሳይለቁ ዘመናዊነትን አጣምረው በመያዝ ማራኪ የሆነ የአካላዊ ውበትና ውስጣዊ ጥንካሬ ድብልቅን በማካተታቸው ትላልቅ የንግድ ስራዎችን እየመሩ ይገኛሉ። ይህች ትንሽ አስደናቂ የባልቲክ ሀገር ውብ መልክዓ ምድሯን ዘመናዊነትን ያካተተ የበለጸገ ታሪክ በመያዟ ወዲህ ደግሞ የኑሮ ጥራት ያላቸው ቆነጃጅት የፍቅር አጋር የጠማቸው እንስቶች ከተለያዩ ሀገራት ውሃ አጣሽ ሴቶችን ለማግኘት ለሚፈልጉ ወንዶች አንደኛ ተስማሚ ቦታ ያደርጋታል። እንደ ሁልጊዜው ሁሉ በዚህ አስገራሚ ታሪክ ላይ የተሰማችሁን ሐሳብና አስተያየት አካፍሉን። እዚህ ላይ አበቃን። ቸር ቆዩን።